መንግስቱ ህገ መንግስት የለውም። ሀገሪቱ ራሴን ችያለሁ ብላ ጎጆ ወጣች ሰሞን ተጽፎ የነበረው ህገ መንግስት ተግባራዊ እንዲሆን የጠየቁ ሁሉ እስር ቤት ተዱሏል። እልፍ ዜጎች ለዓመታት ፍርድ ቤት ሳያቸው መዝገብ ተከፍቶ ዳኛ ጉዳያቸውን ሳይመረምር ለበርካታ ዓመታት በስር እየተንገላቱ አሉ። ምርጫ የሚባል ነገር በሀገሪቱ አይታወቅም። የመንግስት ስልጣን በምርጫ ሳይሆን በመንግስት ጡጫ አለ። የመንግስቱ ስልጣን ህጋዊነቱ ዜጎች በኮሮጆ አፍ በሚያስቀምጡት ድምጻቸው ሳይሆን ለመብታቸው እንዳይጮሁ በሚደቅ ቁበት ሰደፍና ፈሙዝ ነው። ሀገሪቱ የምርጫ ስርዓት የላትም። ኢሳያስ እስከ እስትንፋሳቸው መጨረሻ ተመርጧል። ሌላው ዜጎች በመንግስት ከተመረጡ ሃይማኖቶች ውጪ የመምረጥ መብት የላቸውም። የሚያምኑትንና የሚያመልኩትን መንግስትን የሚመርጠው በመንግስት ተለይተው ፍቃድ ከተሰጣቸው ቤተ እምነቶች ውጪ ዜጎች ቤተ እምነታቸው ካደረጉ በኮንቴነር እስር ቤቶች ውስጥ ይጣላሉ። የሀገሪቱ ካቢኔ ከተሰበሰበ ቆይቷል። መረጃዎች ከ2018 ጀምሮ የሀገሪቱ ካቢኔ ተሰብስበው አያውቅም ይላሉ። አንድ ግለሰብ ካቢኔም ፓርላማም ሀገርም ነው። የኢሳያስ ዓላማ ኢትዮጵያን ማተራመስ ነው። ሾልኮ የወጡ ሰነዶች ይህንኑ ያጋልጣሉ። ጤና ይስጥልኝ። ይህ ሆርን ቪው ነው። ሻዕቢያ ኢትዮጵያን ለማውደም ያዘጋጀውን ሰነድ እየቃኘን አብረናችሁን ቆያለን። አብራችሁን ቆዩ። ከአስመራ ከባድ ወታደራዊ መረጃ ሾልኮ ወጥቷል። ወታደራዊ መረጃው ኢሳያስ ከኢትዮጵያ ጋር ወደ ጦርነት ቢገቡ ሊከተሉ ስላሰቡት የጦርነት ስልት በዝርዝር የቀረበበት ነው። አንደኛው የውጊያ ስልት ሻዕቢያ በአሁኑ ሰዓት እየተገበረው መሆኑ የታወቀ ሲሆን፣ ሁለተኛው የውጊያ ስልት ግን ለመሞከር እንደማይደፈር ሚስጥራዊ ሰነዱ አጋልጧል። የኤርትራ ጀነራሎች ከፕሬዝደንት ኢሳያስ አፈወርቂ ጋር በሰፊው መክረው የደረሱበት ድምዳሜ እንደሆነ ሾልኮ የወጣው ወታደራዊ መረጃ ያረጋግጣል። ከሁለቱ የጦር ስልቶች መካከል አንደኛው አሁን ተግባራዊ እየተደረገ እንደሆነ ዘገባው ጠቁሟል። ተግባራዊ እንደሆነ ሰነዱ ይጠቁማል። ይህ ተግባራዊ የሆነ ያለው የጦር ስልት ኢሳያስ ከዚህ ቀደም በተለያዩ ግንባሮች ውጤታማ የሆኑበትም እንደሆነ ተነግሯል። የኤርትራ ወታደራዊ ግለሰቦችንና ዲፕሎማቶችን ጠቅሶ የተሰራጨው ሰነዱ የኤርትራ መንግስት በኢትዮጵያ ላይ ሁለት የጦር ስልት መንደፉንና አንደኛው የጦር ስልት በአሁኑ ወቅት ጭምር ተግባራዊ እየተደረገ መሆኑን አንስቷል። እንደ መረጃው ከሆነ ኤርትራ ከኢትዮጵያ ጋር ወደ ጦርነት ለመግባት ዝግጅቷን ጨርሳለች። ለዚህም ሁለት አይነት የጦር ስልት እንደምትከተል ከአስመራ የወጣው ሰነድ ይጠቁማል። አንደኛው የጦር ስልት የፊት ለፊት ውጊያ ሲሆን፣ ሁለተኛው ደግሞ ፕሬዝደንት ኢሳያስ የተካኑበት የውጊያ ስልት ነው። ሁለተኛው የውጊያ ስልት ተግባራዊ ሆኗል። ለዚህም ኤርትራ ባለፉት ወራት ለጎንደርና ጎጃም የፋኖ አማጽያን ያደረጓቸው ወታደራዊ ድጋፎችን ይጠቅሳል። ከዚህ በተጨማሪ ለኦነግ ሸኔ፣ ለኦሮሞ ነጻነት ሰራዊት፣ ለሸኔ በርካታ ድጋፎች ተደርጓል። ክላሽና ሬሽን፣ ስንቅና ትጥቅም ወደ አማራ ክልል እያሻገረ ያለው ሻዕቢያ ጦርነቱ ወደ ራሱ እንዳይመጣ የአማራ ክልልን የእልቂት ሜዳ ማድረግን መርጧል። ታጣቂዎች ለዚህ የኢሳያስ ፕሮጀክት የተመቹ ሆነዋል። ዲፕሎማቶችንና ወታደራዊ መኮንኖችን ዋቢ ያደረገው ዘገባው እንደሚለው ከወራት በፊት ኤርትራ ለፋኖ አደረጃጀቶች ወታደራዊ ድጋፍ ማድረጓን አስታውቋል። ከዚህ በተጨማሪ የእስክንድር ነጋና የዘመነ ካሴ አደረጃጀቶች ባንድ ሆነው እንዲዋሃዱ ጥረት እያደረገች እንደምትገኝ የገለጸ ሲሆን የእስክንድር ነጋ ቡድን ተወካይ በቅርቡ ኤርትራ ተገኝቶ ከኢሳያስ መንግስት ተወካዮች ጋር መገናኘቱንም አስታውቋል። ከኤርትራ አመራሮች ጋር የተገናኙ የፋኖ ተወካዮች የኤርትራ መንግስት ወታደራዊና ዲፕሎማሲያዊ ድጋፎቹን እንደጠየቁም አስታውቋል። ከዚህ ቀደም እንደ ኦብነግ፣ ኦነግና ግንቦት ሰባት ያሉ አማጺ ኃይሎችን በመደገፍና ከለላ በመስጠት ከኢትዮጵያ መንግስት ጋር የውክልና ውጊያ ማድረጋቸው ይታወቃል። አሁን ታዲያ ፕሬዝደንት ኢሳያስ እንደ ፋኖና ኦሮሞ ነጻነት ሰራዊት ያሉ ታጣቂ ቡድኖችን መደገፍ መጀመራቸውም በእርግጥም ኢሳያስ ወደ ውክልና ጦርነት ስልት መመለሳቸውን ያረጋገጠና የኢትዮጵያ መንግስት ክስም ተጨባጭ መሆኑን አሳይቷል። ዘገባው የጠቀሰው ሌላው የውጊያ ስልት የፊት ለፊት ውጊያ ማድረግን ነው። የሚሆነው ግን የኢትዮጵያ መንግስት ገፍቶ ነገሮች ከቁጥጥር ውጭ የሚሆኑ ከሆነ እንደሆነ አንስቷል። ይሁንና ግን ዘመናዊ የጦር መሳሪያዎችን ላልታጠቀችና ኢኮኖሚያ ለደቀቀው ኤርትራ ያዋጣሉ የሚለው ጥያቄ የሚያስነሳ እንደሆነ በዘገባው ተጠቅሷል። የኢትዮ ኤርትራ ቅራኔ ከጀመረበትና የአማራ ክልል ወታደራዊ ግጭት ከተባባሰ ወዲህ የፋኖና ኤርትራ ስም በተደጋጋሚ አብሮ ይነሳል። በተለይም በመንግስት አመራሮች በኩል
ፋኖም ሆነ ሸኔ በኤርትራ መንግስት ይደገፋሉ የሚል ክስ ይሰማል። ይህ ክስ አሁን በማስረጃ መረጋገጡን የተነገረው በኢትዮጵያ የሚንቀሳቀሱ ጸረ መንግስት ኃይሎችን የመደገፍ የ20 ዓመት ልምድ ያላቸው ወዲ አፎም በቀጠናው ያሉ አማጽያኖችን በመደገፍ ይታወቃሉ። ላብነትም የሱዳን ነጻ አውጪ ድርጅት በሱዳን ድንበር አልሸባብን በሶማሊያ የደገፉበት ታሪክ ሊጠቀስ ይችላል። ከብልጽግና መንግስት ጋር ቅራኔ ውስጥ ከገቡ በኋላ ደግሞ ለፋኖ ወታደራዊ ድጋፍ በመስጠት የውክልና ጦርነቱን ተቀላቅሏል እየተባሉ ናቸው። ኤርትራ የተመሰረተችው በራሷ አቅም በውስጥ ጥንካሬዋ ከኢትዮጵያ በተለየ ታሪክና በነገ ተስፋዋ ተመስርታ አይደለም። የኤርትራ መሰረት የኢትዮጵያ ውድቀት ነው። የኤርትራ ልማት በኢትዮጵያ ውድመት፣ ትንሳኤዋ በሞቷ ላይ እንዲመሰረትም ሆኗል። ኤርትራንም የመሰረቱት እንድትመሰረት ባንክና ታንኩን ያቀበሉ ሀገራት የመግባቢያ የጋራ ታታቸው ኮመን ዲኖሚኔተር ይመራራቅ ነው። ይህ አይነቱ የሀገር ፕሮጀክት በፖለቲካ ሳይንስ እሳቤ ውስጥ እንግዳ ነው። አንደኛ ሀገራት በዚህ እሳቤ ውስጥ ሆነው ሀገር ለመመስረት የሄዱበት ርቀት የለም። ሁለተኛ የጎረቤት አቅም ሀብትን ቋምጦ ጎጆ የወጣ ሀገር የሌለ በመሆኑ ነው። የሁለቱ ሀገራት የኋላ ታሪክ ግንኙነትን ያጠና አካል ሻቢያ በምን ያክል ጥላቻ እንደተፈጠረ ይረዳዋል። በኢህአዴግና በሻቢያ መካከል የተፈጠረው ትልቁ ቁርሾ ሻቢያ ኢትዮጵያን እየዘረፍኩ ልኖር ሲል አይ በፍጹም የመባሉ ጉዳይ ነው። እርግጥ ህወሓት መራሹ ኢህአዴግም በትግል ወቅት ያነሳቸው የነበሩ ሀሳቦችና ስልጣን እንደተቆጣጠረ የፈጸማቸው የብሔራዊ ጥቅም ላይ ወንጀሎች ዛሬም ኢትዮጵያን ዋጋ እያስከፈሉ ነው። አንዱ የሻቢያን ኢትዮጵያ ቀኝ ገዥ ናት የሚል ትርክትና የሻቢያን የሀገርነት ጥያቄ ተቀብሎ ኢትዮጵያን የባህር በር አልባ የሚያደርገው ውሳኔ መወሰን በኢትዮጵያ ብሔራዊ ጥቅም ላይ በታሪክ ውስጥ የተፈጸመው ትልቅ ወንጀል ነው። የዘጠናዎቹ ግጭት መንስኤም ሻቢያ ነጻ ሀገርን ከመሰረተ በኋላም ቢሆን በኢትዮጵያ ኢኮኖሚ ላይ እንዳሻይ ለወስን የማለቱ ጉዳይ ነው። ኤርትራ የገላችን ኢትዮጵያ የጋራችን የሚል ነባራዊ እውነት ውሎ አድሮ መቃቃርን ፈጥሯል። እናም ድንገት የሀገራቱ መሪ ፓርቲዎች መቃቃር በወቅቱ ግራ የሚያጋባ እውነት ሆኖ ነበር። ከዚያ አስቀድሞ ሁለቱ ሀገራት ግጭት ለማስወገድ በጋራ ሲሰሩ ነበር። በአፍሪካ አንድነት ድርጅት ውስጥ የጋራ አቋም መያዝና በአንድ የገንዘብ ኖት ነበር የሚጠቀሙት። እናም በድንገት ሀገራቱ ወደ ክርክርና ጸብ መግባታቸው ዓለም አቀፉን ማህበረሰብ አስደንግጧል። ህዝቡም ቢሆን የመንግስታቱ ሽርክና ተበጥሶ ክርክርና ጠብ ነክሶ ጥይት ለመቀራቀር መድረሳቸው ግር ብሎታል። ነገር ግን የሻቢያ የሀገርነት ስሪት ለጥቅሙ ሲል በኢትዮጵያ ጥቅም ላይ መንጠላጠል ኢትዮጵያን ከኤርትራ ታገኘዋለች ብሎ የሚያስባቸውን ነገሮች ላይ ደግሞ ኤርትራ የኤርትራውያን ብቻ ትሆናለች የሚል ነው። ያኔ ነጻ ሀገር መሆናቸውን ያስታውሱታል። እርግጥ የጥፋት የሻቢያን ብቻ ሳይሆን ህወሓት መራሹ የኢህአዴግም ነው። ኤርትራ መገንጠሏን ተከትሎ የሽግግር መንግስቱ የኤርትራ ኢኮኖሚ ማንቀሳቀሻ ይሆን ዘንድ በወቅቱ ምንዛሬ ትልቅ የሚባለውን የ50 ሚሊዮን ብር ለኤርትራ መንግስት ሰጥቷል። ኢትዮጵያ ለኤርትራ ኢኮኖሚ ማንቀሳቀሻ የሚሆን ገንዘብ እስከ መፍቀድ ያለ ውሳኔ ከመስጠት ተሻግራ ሀገራቱ ብርን የጋራ መገበያ እስከ ማድረግ ደርሰው ነበር። አሰብ የሚገኘውን የነዳጅ ማጣሪያ ኢትዮጵያ በአመት 21 ሚሊዮን ብር እየከፈለች ትጠቀም ነበር። ኢትዮጵያ ድፍድፍ ነዳጅ በዶላር አስገብታ ካጣራች በኋላ ኤርትራ በብር ትገዛ ነበር። አሰራሩ ኢትዮጵያን የሚጎዳ ኤርትራንም የሚያፋፋ ሆነ። ኋላ ላይ ኢህአዴግ በጫና ምክንያት ድፍድፍ ነዳጅ ማስመጣቱን አቁሞ የተጣራ ነዳጅ ማስመጣት ጀመረ። ነገሩ ኤርትራን አስቆጣ። ኤርትራ በገዳጅ የራሷን ገንዘብ ናቅፋ መጠቀም ብትጀምርም ብርና ናቅፋ በነፃ እንዲንቀሳቀሱ ምርጫዋ ነበር። ነገር ግን በኢትዮጵያ ቢተኝነት ይህ ሳይሆን ቀርቷል። የኢትዮጵያ ጥገኝነት የሚገለጸው በወቅቱ የኤርትራ ኢኮኖሚ ከአጠቃላይ የሀገሪቱ ምርት 40 በመቶ ከወደብና ከትራንስፖርት የሚገኝ ገቢ ነበር። ሌላው የሀገሪቱ ገቢ ከኢትዮጵያ በአሰብ ወደብ ላይ ያለ የነዳጅ ማጣሪያና የወደብ ግልጋሎት የሚገኝበት መሆኑ ነው። በወቅቱ 90 በመቶ በላይ የወደብ ግልጋሎትና 100 በመቶ የነዳጅ ተጠቃሚ ኢትዮጵያ በመሆኗ ምክንያት ኤርትራ ተጠቃሚ ነበረች። በሁለቱ ሀገራት ግጭት ምክንያት የወደብ አገልግሎቱ እንዲቆም ሲደረግ የኤርትራ ኢኮኖሚ ተናግቷል። ወትሮም ቢሆን የኤርትራ የሀገርነት ፕሮጀክት በኢትዮጵያ ላይ የበላይ በመሆን የሚፈጸም ዘረፋ ላይ የተመሰረተ የኢኮኖሚ ፖሊሲ ላይ መንተራሱ ኤርትራን በአህጉሩ የኢኮኖሚ ጭራ እንድትሆን አድርጓታል። የሀገርነት ፕሮጀክት በራስ አቅምና ጉልበት ሳይሆን ኢትዮጵያን በግጭት ውስጥ ጠምቆ በሚፈጠር የኮንትሮባንድ ንግድ ላይ መሰረት መጣሉ ኤርትራ አሁን የሆነችውን እንድትሆን አድርጓታል። ዛሬ የኤርትራ መንግስት ትግል የኢትዮጵያ መንግስት ተቋሚዎች በማስታጠቅ የሚፈጸም የሆነውም ኢትዮጵያ ኤርትራ ካለችበት ደረጃ ጎትቶ ለመጣል የሚደረግ ትግል በመሆኑ ምክንያት ነው።